ፍቅርና ለሰኒ ጉዳይ ከሆነ እዚህ ድረስ መመላለስ አይጠበቅብሽም ነበር። እኔም ፈልገሽ ከሆነ ግን ስልኬን እሰጥሻለሁ። ሮቤል ራኪብም አንተ ያመሃል ወይ? ቆይ ምንድነው የምታወራው? ስርዓት የሚባል ነገር አልፈጠረብህም ወይ? ምንድነው እያወራህ እያለኸው? ትለዋለች ራኩ። ሮቤልም ብድግልና ገብቶኛል ሲመስለኝ ወደሽኛል፣ ግን ደግሞ ለእኔ ለመናገር ፈርተሽ ነው እንጂ እንደውም ለሰኒና ለጆከር ጉዳይ እንደዚህ አትመላለሽም ነበር። ለማንኛውም ይኸውልሽ ይሄ ቢሮ ሰራተኞቹ ይረበሻሉ፣ እዚህ ጩኸት አይፈጽሙ አይሆንም። ስለዚህ አሁን ለምሳሌ እዚህ መተሽ እንደዚህ ስጮሂ ሰኒ ብነግራት ምን ይፈጠር ይመስልሻል? ይላታን በተረጋጋ አይመለከትህም። ቆይ አንተ ትልቅ ጠብ ውስጥ ገባን አልገባን አንተ ምን ይመለከት? ሮቤልም ምን ነው ለሰኒ ልደውልላት ወይ? ሁሌም እየመጣሽ እዚህ እንደምትጮሂ ልደውልና ልንገራት ወይ ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አኪብም ቆይ ምንድነው አልገባኝም፣ የኔና የሰኒ መጣላት ይሄን ያህል አንተን ያስደስታል? እኔ የማንም ሰው ጠብ አያስደስተኝም፣ ግን ምናልባት እንደምልሽ እኔን ለማየት እንደሆነ እዚህ ድረስ መንጣት አይጠበቅብኝ፣ ራሴ አንቺ ጋር መንጣት እችላለሁ ይላል። እሱ ፍቅር ገብቶለታል። ወይ ሮቤል ሲያት ድንቦሽ ስትላይቷል። ሲጀመር ጤነኛ አይደለህም፣ አብዳሃል። እንኳን ሌሎች ሰዎችን ልታስታርቅና ለራስህ አብዳሃል ስትል እንግዲህ እንጂ ራኪ ቁጭ ብለሽ እንደ ሰው ነገርማ ስሜታዊና በስሜት አትናገሪ፣ ኔ ቁጭ በይና እና መሆኑ ያን ቀን ሰውየው ግንባርሽን የሳመሽን ታጠብሽ ወይ ይላል ጆከር። ብሩኬስ ግንባሯን ሰኒንቲ ስማይቶ ለመሆኑ ያን ቀን ግንባርሽ የተሳምሽውን ታጠብሽ ወይ ትላለች። ሰኒየም ትስቅና ማለት ታጥበሽዋል ማለት እንዴት አለችው። ጆከርም እውነት ነው መታጠብ ያለብሽ በሳሙና ባጃክስ ብለሽ ብቻ በሁሉም ነገር ብለሽ ከሰውነትሽ ላይ ማስለቀቅ አለብሽ፣ በደንብ መታጠብ አለብሽ። ሰኒም ጆከር ይሄ ነገር ከኔ ግንባር ሳይሆን ካንተ ልብ ነው መውጣት ያለብሽ። ልጁ የሆነ ቅልብልብ ነገር ነው፣ መቼ እንዴት አድርጎ ግንባርን እንደሳመኝም አላ። ደግሞ እንግዲህ ማፊ የምትባል ልጅ መጥታለች። ከዛም አልፋ ተርፋ ራኪብን ተናግራት ነበረ። አሁን ሁሉንም ተወና ማፊ የምትባለው ልጅ ማናት ትለዋለች። ጆከርም ማፊ እኮ የፍቅር የቅርብ ጓደኛዋ አብሮ አደጓ ነች ይላታል። እሷም ከዛና አዎ ሀዳ እናንተ ቤት ነው ወይ የምትኖረው ይላታል። አዎ ተድሮም ጀምረን እንደ እህትና እንደ ወንድም ጆከር ወንድሜ እኛም ማፊታችን እያልን ነው የምንጠራት እንደ እህትና እንደ ወንድም። እንግዲህ እንደዛ ነው ነገሩ፣ ከባድ ነው ይላታል። ጆከር ትላለች። ጆከር መለስ ያደርግና ይኸውልሽ ሰኒ፣ እኔ ከአንቺ ውጭ ወደ ውጭ ማንንም ማየት ሆነ ማንንም የምሰማበት አንደበትም ጆሮም በደንብ እርግጠኛ ሆነሽ በልብሽ ውስጥ አስቀምጩ። እኔ ከአንቺ ውጭ ወደ የምሳቃለችና እሺ ጆ የሚለው አሁን የተገኘው ተቃልዬ ላይ ነው። እሺ ጆ እኔም ካንተ ውጭ ሌላ አልፈልግም። መካከላችን የሚገቡ ሰዎች አሉ፣ ግን ከዚህ በኋላ ለራሳችንና ለራሳችን ብቻ ነው ማሰብና መወሰን ያለብን እንጂ ማንም በመሀላችን እንዲገባ አንፈቅድለትም። አዎ ከዚህ በኋላ በደንብ ሁለታችንም እንተጋገዛለን ይላል። እንግዲህ ዛሬ በጣም ደስ የሚልና ሁላችንም ይታረቁ ስንል የነበረውን ነገር አድርገውታል። ታርቀዋል። አብረው እንግዲህ ተስራ ወጥተው እራትም አብረው በልተዋል። ይሄ ብቻ አይደለም፣ አብረው አምሽተው ደስ የሚል ጆከርም የሚናደደውና ግራ የተጋባው ጆከር ዛሬ ፏፈሽ ፍክት ክስክት ብሏል። እሷም እንደዛው። ግን ደግሞ በዛው ልክ ደግሞ አንድ ነገር እኔ ሰኒ ያዘንኩባት እህቷን ማስቀየም ነገር የለባትም። ምክንያቱም እህት መከተዋ ነች።
ጥሏት በሄደ ጊዜ በዛን ሰዓት ተጎኗ ነኝ። ነገም የሆነ ነገር ቢፈጠር ሰው ያስፈልጋችኋል። ስለዚህ ምንም ክፉም ሆነ ደግም ምንም ማለ ምንም ተኋላችሁ መከታ አለይታ የስጋ እህትና ወንድም አስፈላጊ ነው። ሌላው ትርፍ ነው። ሲመቸው ይመጣል፣ ሲመቸው ይሄዳል። በቃ ይሄ ነው። ራኪን ማስቀየም የለባትም። እንግዲህ በደስታ ውለው በጣም ደስተኛ ሆነው እሷም ወደ ቤቷ ጆከርም ወደ ቤቱ ይሄዳል። እንግዲህ ማፊና ፍቅር ቤት ቁጭ ብሎ ነበር። ፈከከት እያለ ጆከር ይገባል። ግን ጃኬቱን ለሰንዬ ሰጥቷት ስለነበረ ሰንዬ ይዛው ሄዳለች። ምነው ወንድሜ ጃኬት ለብሰህ አልወጣህም ወይ ትለዋለች። አይ ረስቼው ነው ምናምን የወረደው ሰው ነበረ ሰጥቼው ምናምን ይላታል። ከዛ በኋላ ፍቅርም ትጠረጥራለች። ምንድን ተፈጥሮ ነው እራት ስትለው አይ ተሰኒ ጋር እኮ አወራን፣ እንዲሁም እራት በልተን የመጣ ነው። ይሄማ ጃኬቱን ለሷ ነው የሰጠሃት ይሉታል። እንደዚህ ፍክት ብለህ ስላየሁህ፣ እንደዚህ ስቀ ስላየሁህ ወንድሜ በጣም ደስ ብሎኛል። ፈጣሪ የተመሰገነ ይሁን። ሁሌም ሳቅልኝ፣ ሁሌም ደስታህን ነው ማየት የምፈልገው እንጂ አዝነህና ተግዘህ ማየት አልፈልግም ትላለች ፍቅር። በጣም ደስ ነው ያላት። ምክንያቱም የጠቡ መነሲያም እሷ ስለነበረች ዛሬ ደግሞ በመታረቃቸው እሷ ደስ ብሏታል ማለት ነው። እና ፍቅር ማን ነው ጆግድ ደስተኛ ሆኖ ቤቱ ገብቶ ነበር። ሰንዬም ደግሞ እንደዛው ፈካፋፈሽ ብላ ቤቷ ትገባች። እህቷን ሰላም ታርቻ ዛሬ ምን ተገኝቶ ነው እንደዚህ ሆን ሾህቴ ምን ተገኝቶ ነው? አንቺ እኮ ስትስቂ ነው የሚያምርብሽ ትላታለች። እሷ ግን ተጆከር ጋር ታርቃ ነው። እህቴ በቃ ከዚህ በኋላ እንደዚህ ለመሆን ወስኛለሁ። ስለዚህ ከዚህ በኋላ እንደዚህ ደስተኛ ሆኜ ነው የምታይኝ በቃ ደስተኛ ለመሆን ትላታለች። ግን ጃኬትሽ የት አለ ስትላት አይ ጃኬት እዛው ስራ ቦታ ትቸው ነው በማለት ታሞኛታለች። እህቴ አሁን ምንድነው መስራት ዛሬ በቃ የሆነ ነገር ስናገኝ ደስ ይለንና በቃ እንስራ የምንለው ነገር ምንድነው? ዛሬ እድል እንዲያመልጥሽ እህቴ መስራት ምሰራለሽ ትላታለች። አይ ምንም አያስፈልግ እኔ ተስራ መተሽ እንዳይደክምሽ ብዬ የምትወጂው ምግብ ሰርችልሻለሁ። ስለዚህ አንቺ እጅሽን ታጠቢና ጠብቂኝ። እኔ ባይሆን እግርሽ ልሽሽ እንግዲው ትላታለች። እሱ ጥሩ ሀሳብ ነው። መጀመሪያ ምግብ በልተሽ ነው ተዛ በኋላ ታሽኛለሽ ትላታለች። ምግቡን ልታመጣ ራኪብም ወደ ክችን ትኬድ ታጠቢ ብላታለች። ትኬድ ግን ያገኘችው የጆከር ልብስ ታገኛለች። ተዛ በኋላ ምንድነው ምን እየሰራሽ ነው? ምን አመጣው ልብሱን እዚህ ምን አመጣው አለ። ተቆጣ። እውነት ነው የእህቷን ቫሊዮ መቀነስ የለባትም። እህቷን እንደተከበረች መሆን ያለባት። እሷ ታቃለለቻት። እሷ ቦታዋን ታወረደችባት። ጆከርም ነገ ያወርዳል። ራኪን አወረዳት ማለት ደግሞ ነገም ራሷን መልሶ ነው። ስለዚህ እህቷን የፈለገው ነገር ቢሆን ሽማግሌ ልካ እህቴ እንደዚህ ነው በቃ ወደዋለሁ ብላ መናገር አለባት እንጂ ከእህቷ መደበቅ ፈጽሞ የማይታሰብ ነው። ፍቅር ጆከር ለእህቱ ሄዱን ነግሯታል። እንደምናውቀው ራኪ ደግሞ እህትም ወንድምም አባትም እናትም ሆና ብቻዋን ያሳደገች ጀግና እህት ነች። ስለዚህ ለዚች ጀግና እህት ቫሊዋን ከፍ ማድረግ እንጂ ቫሊዋን ማሳነስ ፈጽሞ የማይታሰብ ነገር ነው። እዚጋ ሰኒ ማስተካከል አለባት። ከጆከር ጋር ስለተስማሙ እኔ በጣም ደስ ብሎኛል። እውነት በተጣሉ ጊዜ በጣም አዝኜ ነበረ። ሙሉ በሙሉ ደግሞ ጥፋቱ የጆከር ነበር። ራኪ ጋር ጥፋት በይዘዌ ራኪ አንዳንድ ሰው ምንም መልካም ቢሆን እድሉ በክፉ እንድነሳ ያለ እድላል። አመዳፋሽ የሆነ ሰው አለ። ራኪብም እንደዛ ነው። ጥፋት ኖሮባት አይደለም። እንግዲህ እንደምናውቀው ቀለበት ገዝቶ ሰርፕራይዝ እንዲያረጋት ብዙ ነገር እርዳታዋን አድርጋለች። ምንም ነገር የለውም። እንዴት ነው ይሄንን አታገቢ ምን አለው የማን ነው ልጅ ብላ ጥያቄም አላቀረበችም። ሰው እሷ እህቴን ደስተኛ ካደረገልኝ ምንም ችግር የለም። እኔ የምፈልገው የእህቴን ደስታ ብቻ ነው ማለት ሲገባኝ ነው ያለችው። ሰው ይቺ ልጅ ምን ታድርግ እና ምን ታድርግ? ሌላ ሴት ጋር ስታየው እሰይ ደግ አደረክ ብላ ማለት ነበረባት ነው። ስለዚህ ትክክል ነች። ራኪን መካስ አለበት። ራኪን ይቅርታ መጥቶ እንዲጠይቅ ማድረግ አለባት። አለቀ ደቀቀ።
ማፊ ራኪብን ተናግራት ነበረ። ጆከር ለምን ተናገርሽ? እኔ በግል ህይወቴ ላይ በህይወቴ ውስጥ ማንም ሰው እንዲገባ አልፈልግም ይላታል። እሺ በጣም ይቅርታ ትለዋለች። ፈጽሞ አንቺም ሆንሽ ፍቅርም በግል ህይወታችን ማንም ሰው እንዲገባ አልፈልግም። በኋላ ድጋሜ ስህተት ብትሰሪ የመጨረሻችን ነው የሚሆነው። ሁለተኛ በህይወቴ እንዳገቢ ይላታል። ማፊም አታስብ፣ ሁለተኛ አልገባም። ጆከር ለመጀመሪያ ይቅርታ ሊጠይቃት አብረው እንዲሰሩ ተመድበው ነበረ እና በራንጓክቶ ማን ነው ግቡ ትላለች። በእሱም ይገባል። ሰላምታ ከተለዋወጡ በኋላ በቃ እንስራ ትለዋለች። ተረጋጊ እንጂ ሰኒ ይላታል። ተረጋጊ ይላታል። ተረጋግቻለሁ ስትለው አልተረጋጋ። ሰኒዬም ጆከር ግን ደህና ነህ ትለዋለች። ጆከርም ሳቅ በማለት ፊቱ ልክ በፈገግታ ተሞልቶ እኔ አሁን ደህና፣ አንቺስ ደህና ነሽ ወይ? አንቺስ ደህና ነሽ? ደህና ነኝ፣ እኔም ሰላም ነኝ ትለዋለች። ላወራሽ ነበር የመጣሁት፣ እማወራሽ ነገር ነበረኝ። እንችላለን፣ እሰማሃለሁ። እሺ እንችላለን ትለዋለች። እኔ ባለፈው ቤት መተሽ ያነገርሽኝን ነገር ተቀምጬ በስነ ስርዓት እያሰብኩት ነበር። ላይ ሁለታችንም ራሳችንን እየቀጣን ያለን በኋላ መለያየትም ሆነ አብሮ መሆን ካለብን በደንብ ተቀምጠን መነጋገርና ማውራት አለብን። ሁሉንም ነገር እያጠራ ነው መሄድ አለብን። ሰኒም ማለት አልገባኝም ትለዋለች። ጆከርም ሰኒ ይቅርታሽን ተቀብያ ይቅርታ ፍቅርን ይመልሳል ይላታል። ሰኒዬም ይቅርታ ፍቅርን ይመልስ ሀዳ የኔ ቅርታ የኔና ያንተን ፍቅር መመለስ ቻለ ወይ? ማርሳችን የሚያሳየውን ጥላቻና የጥላቻ ግንብ መናድ ቻለ ወይ ትለዋለች። አዎ ሰኒ እርስ በርሳችንን የሚያገፋፋንና ውስጣችን ያለ አጣላን ግንብ መፍረስ አለበት፣ መቀበር አለበት ያልሽው ሁሉም ፈርሶ ተቀብሯል። ከኔ ጋር የነበረው ፈርሶ ተቀብሯል። ይህም በደስታ ቆይ አሁን እያወራ ያለው የኔው ጆከር ነው ሆይ? አሁን እያወራ ያለው የኔው ጆከር ነው ሆይ ትለዋለች። ብሎ በመሳቅ ሄዶ ያቅፋታል፣ ታቅፈዋለች። እሷን በደስታ ቃል ለመስማትና ይህን ቀን እኮ ብዙ ቀን ጠብቄው ነበር፣ በጉጉትና በናፍቆት በስስት ስጠብቀው ነበር። ይሄ ቀን እንደማይቀር ቀኑ እንደሚመጣ በጣም እርግጠኛ ነኝ። ግን እኮ ረዝሞብኝ ነበር። እንደማይቀር ግን እርግጠኛ ነበር። እኔም እዚህ ቀን እስትደርስ እያንዳንዱ ሰዓትና እያንዳንዱ ቀን ረዝሞብኝ ነበር። ያቺ ቃል መታ እባክህ እንዳቀውጠው ትለዋለች። ጆክ ምን ችግር አለ? የዋህና መልካም ልጅ እኮ ነች። እንደውም ለምን ወጥተን ዛሬ ምሳ አንበላም? የመታረቂያው ምሳ ሆነ ደስ ሲል ለምን ወተን? አይ ጆከር ስራ አለብን፣ አሁን ስራችንን መስራት አለብን። ደግሞ ያልጠራ ነገር አለ አይደል? ስለዚህ ታልደፈረሰ አይም ሲጀመርኛ ነገር ተመፍረስ ውጭ መቼ ጠርቶ ያውቃል? አለ በደቂቃ ተቀያይ የኛን ስሜት ማሸነፍና እርስ በርሳችን በልክ ተውጠን እንጂ ማሸነፍ እኮ አቅቶን አልነበረም። እሱ እንዳርጎኝ የለም ወይ አድርጋኝ የለም ወይ ስንል በትቢት ስንጎዳዳ ራሳችንን ስንጎዳ ነው ይውለን ያዳል። ምናልባት አሁን ያረፈርንበትን ጉዳይ ቁጭ ብለን ስናወራ ይገለጥልን ይችል ይሆናል። አይጠራም ማለት ነው ወይ ይላል ጆከር። አዎ ልክ ነህ። ደግሞ አሁን አብረን እንሄድ ያልከውን አልተስማማሁበትም። እዚህ ቢሮዬን የነበረውን በእኔና በአንተ ቀውስ ታውቃለህ። ስለዚህ ተመሬት ተነስተን ሰላም ማስመሰል እዛ ላይ ደግሞ እንረጋጋ። ደግሞ እውኝ ማለት ደግሞ ደብቁኝ ይመጣል። ዛሬ ሰኒዬ እውነት ነው ምልሽ ባለተረት ሆነሻል ይላታል። ሰኒም ድሮ ሰኒ ተረት አታውቅም ወይ? እንደው ደስ ያላችሁ ላይ ሰብስክራይብ አድርጉ። ደስ ብሎ